ስሙማ ውዶቼ የድሮዋ የፍቅር ንግስት ነገሩ አሁንም የፍቅር ንግስት ናት ሩታ ሚዲያውን ያንቀጠቀጠች ዛሬ ትክታክ ዞር ዞር ስል ይሄ ልብሷ መነጋገሪያ ሆኖ አየሁኝ። እኔም ብለው ለምንድነው በሁሉ ነገር በሩታ የምትቀኑት ሴቶች? እሷ እኮ ማለት ጀግና ሴት ናት። ማንም ጋር ማትደርስ በራሷ እዚህ የደረሰች ምናምን ነገር ከዛም አልፎ ተርፎ ደግሞ ያቺኛዋ እንትኗ ጣውንት ነው የምትባለው ለሄርሜላ ለሩታ ልዑልን የመሰለ ልጅ ወልደሻል፣ ለምን ተሷ አርፈሽ አትቀመጭም ምናምን ነገር እያለች ትቀበጣጥራለች። ልዑል ስለተወለደ ታዲያ እሷ ባሏን ዝም ብላ የምትለቅ ይመስልሻል እንዴ? አንቺ ስታስቢው እንዶ ስትስይ ማለት ነው። እኔ በጣም ነው አንዳንድ ሰዎች መናገር ያለባችሁን ነገር እንኳን ለይታችሁ አታውቁም። ዝም ብላችሁ ነው የምታወሩት። እንግዲህ ቅኔው ምንድነው? ልዑል ተወልዷል፣ ከዚህ በኋላ ምንም የሚያስፈልግሽ ነገር የለም፣ ዝም ብለሽ ልጅሽን አሳድጊ ምናምን ነገር ነው። ስለ ቁንጅናው ደግሞ አንቺ አትነግሪንም። ደግሞ በልዑል መጣሽ አይደለ? ልዑልን ያይሽበትን አይን ሌላ ሰው ሂጂና አርፈሽ ተቀመጪ። እኔ በጣም ነው የደበረኝ፣ በጣም ነው የቀፈፈኝ። እዚህ ጋር የሷን ፎቶ ራሱ ለመለጠፍ ማለት ነው። እኔ ሰው እንደዚህ ሲቀናቀን ደስ አይለኝም። አንቺ አሁን ታብሪሽ አርግዣለሁ ብለሻል፣ መውለድ ነው ያለብሽ። ስለዚህ ሩታ በራሷ ሙድ በራሷ ምናምን ነገር ፈታ የሚመለከታትን ነገር ተናግራ የማይሆነውን ነገር አይሆንም ብላ መቀጠል ትችላለች። እየመጣሽ ግን በጣም የሚደብር ነገር ነው። ኧረ ወደዛ